ስለዚህ እንዲህ አይነት መንፈስ ብዙ ጊዜ ቆንጆ በመሆን አንቺ ቆንጆ በመሆንሽ ብቻ ሶስት መንፈስ አያጣሽም። እንደው አለ ሳይሆን አያጣሽም። ለምሳሌ የቡዳ መንፈስ ከዚህ ውበት የተነሳ ከዚህ ውበት በስተጀርባ ዋ ስታምር ምናምን ብሎ በመልክሽ ይገባል፣ በቅላት ይገባል፣ በፀጉር ይገባል፣ በቅርጽ ይገባል። ሙሉ አካልሽን ያው ማሳየት ስላልፈለኩ ነው። እንዳለ የማየው ፎቶ የሚገርም ነው ሰውነትሽ እግዚአብሔር የሰጠሽ። ግን በአጠቃላይ የዝሙት መንፈስ በቡዳ መልክ ሊገባ ይችላል፣ ወይም ቡዳ በዝሙት መንፈስ መልክ ሊገባ ይችላል። አሁን ላይ ማለት ነው። በፊት ሕፃን እያለች ደግሞ በልጅነትሽ ሁሉም እየመጣ እጅሽን ስስም ጉንጭሽን ስስም ምን ሲል ይሄ ጥርስ የማንቀራጨጭ አልጋ ላይ የመሽናት ምናምን ነገር ካለ ቤተሰብ ከነገረሽ ቡዳ ገብቶ ነበረ ማለት ነው። ከዛ ደግሞ አንቺን ለፍቅር ጠይቆ እምቢ ስትዩ ወይም ደግሞ ብጠይቃት እምቢ ትለኛለች ብሎ የሚያስብ ካለ ወይም ደግሞ ባህሪዋ በጣም ከባድ ነው እቺ ልጅ እንዴት አድርጌ ነው እጄ ማስገባት ብሎ እልህ ውስጥ የገባ እምቢ በማለትሽ ሊሆን ይችላል። እንዴ ናትና ማን ስለሆነች ነው እሷ ብሎ በትዕቢት መንፈስ ተወጥሮ መስተፋቅር ያደረገብሽ ሰው ካለ ሊገባ ይችላል ከሶስት ውስጥ አንዱ። እና ብዙ ጊዜ ቁንጅና በራሱ ፈተና ነው። እንደው አላዋቂዎች ቲክቶክ ላይ አንዳንድ ጊዜ በጣም ቅብጥብጥ እያሉ አሪፍ ፋሽን እየለበሱ ማስታወቂያ እየሰሩ ገና አፍ ላይ ሆኑት ቆንጆ ልጆች ብዙ ነገር ይሰራሉ። ቤታቸው ቢሰግዱ ቢጸልዩ ጸበል ቢጠመቁ መልካም ነበረ፣ ጥሩ ነው፣ እግዚአብሔር ይጠብቃል። ግን በዛ በኩልም ባዶ ሆነው በዚህ በኩልም ደግሞ ውበት ኖሯቸው ዝም ብለው ሲወጡ ለጊዜው በጣም ሊወደዱ ይችላሉ፣ በጊዜው አሪፍ ይሆናሉ። ግን ከራስ ምታት ጀምሮ በሽታዎች አያጣቸውም። ከዛ ደግሞ የዝሙት መንፈስ ከገባ ጊዜ ጀምሮ ደግሞ በእነሱ ዙሪያ ጎረምሳና ባለሀብትም ጭምር ደውሎላቸው ከአሁን በኋላ ማስታወቂያ እንዳትወጪ፣ ይሄን ያክል ቤት፣ ይሄ እንደዚህ መኪና ገዛልሻለሁ፣ አርፈሽ ተቀመጭ ብሎ አርቲስቶችንም ጭምር የፊልምም የቲያትርም የቲክቶክም ግሪሳ ቆንጆችን ማለት ነው አርፈው የሚያስቀምጧቸው በጣም ብዙ በባለሀብት አይን ውስጥ የሚገቡ ለገንዘብ ብለው እነሱም ደግሞ እንደዚህም ለመታየትም ስለሚፈልጉ ይወጣሉ። በጣም ብዙ ስለማቅ ነው እንደዚያ ነገር ስለሰማሁም ኢቭን ከቆንጆዎች መካከልም ኢንተርቪው ያደረኳትም እንዴት ቆንጆዎች በሚዲያ ላይ ወጥተው ራሳቸውን እንደሚሸጡ እስቲ ልውጣና ደግሞ እስቲ ፊቴን ላስመታ ከዛ አንዱ ከደወለልኝ አርፌ እቀመጣለሁ ብሎ የሚወጡ ሁሉ እንዳሉ ማለት ነው። እና የቡዳ መንፈስ ተሸክመው ካገቡ በኋላ ግን ያው የበላቸው የዝሙትና የቁንጅና መንፈስ ስለሆነ ወይም የቡዳ መንፈስ ስለሆነ ያ ትዳር አይቆይም። ያ ሰውዬ ውበቷን አይቶ እስከሆነ ድረስ የገባው አሁንም ሌላ ቆንጆ ሴት የማየት እድሉ በጣም ሰፊ ነው የሚሆነው እና ትፋታለች። አሁንም የሌላ ሰው ትሆናለች። አሁንም ትፋታለች። ከነዛ ሀብታሞች የምታግበሰብሳቸውን ገንዘብ ይዛ ነው ታቅፋ የምትቀመጠው እንጂ አንድ ትዳር ላይ አትቀመጥም። እና በቆንጆና ውስጥ ያሉት አብዛኞቹን ኮከባቸውን በምመለከትበት ሰዓት መንፈሱ ምንድነው የሚያደርጋቸው? የብዙ ወንዶች ይሆናሉ። ቆንጆ ሴትና የቢራ ጠርሙስ ከንፈር የሁሉም ነው የሚባል ተረት አለ በጠጪዎች የሚናገሩት። እና የሁሉም ትሆንና ወይም ሁሉም ይመለከታትና መጨረሻ ላይ ግን አንቅሮ የሚተፋት ሰው ትሆናለች። በእናንተ ቤተሰብ ውስጥ እንግዲህ መቼም ቆንጆ ስለሆንሽ እናንተም ጋር እንደዚህ ናችሁ ብዬ አስባለሁና አግብተው የፈቱ ትዳራቸው ፈተና የሆነባቸው ወይም ደግሞ የፍቅር ህይወታቸው ጥሩ ያልሆኑ ቤተሰቦችም ካሉ በዛው እንድትነግሪኝ ነው የምፈልገው። እነዚህ መናፍስቶች አንቺ ውስጥ አይተሻል? የግል ወሲብ በእርግጥ ሊከብድ ይችላል በሚዲያ መናገር። በዝሙት የመፈተን መስተፋቅር ተደርጎብሽ ወንዶች ዛቻ ሲያደርጉብሽ የራስ ጉዳይ ብለሽ በትዕቢት የመናገር እንደዚያ ነገር አለ? እስቲ እነዚህን ጠቅለል አድርገሽ ንገሪኝ። እሺ፣ አዎ፣ በተለይ የአባቴ ቤተሰቦች በጣም የሚያምሩት በጣም ውብ ናቸው። ቀበኝና እናንተ ምንድነው አፍንጫ ጎራዳ የለም ይባላል። ሁሉም በጣም አፍንጫ ስልካከላቸው፣ ቁመታቸው ረጅም፣ ቀዮች፣ ፀጉራቸው በጣም ቆንጆች ናቸው። ግን ትዳር ሁሉም የፈቱ ናቸው። ትዳራቸው በትዳር ላይ አይደለም ያሉት። አዎ በትዳር ያፈተና አለ። ሌላው ስለ ማይግሪን አለብኝ የራሱ በጣም ከባድ ጭንቀት ነበረብኝ። እግዚአብሔር ይመስገን አሁን ለቆያ እንጂ በፊት በጣም ከባድ ጭንቀት፣ ራስ ምታት ምናምን። አዎ አንዳንድ ሰዎች የኔ ካልሆንሽ የሆነ የሌላ አትሆኝም ትመጫታለሽ እኮ ኢትዮጵያ። አንዳንዱ ራሱ ያስፈራላል። መስተፋቅር ነው ማደርግብሽ፣ ያክለፈለፈ ያመጣሻል፣ ትመጫታለሽ ወይም እዚህ ኢትዮጵያ ትገቢያታለሽ እኮ ማከይ መስልሽ ነው፣ እገልሻለሁ፣ የኔ ካልሆንሽ የማንም አትሆኛት፣ ወደ ቁሚያት ታገቢያት ምናምን እንደዛ ይላሉ። ግን እንደንት ነው ማለት ግን ማታመጣም ባክ ራሱ ጉዳይ ምናምን ብዬ ነው ብሎክ ማረጋቸው እነሱን።
እና ስለ ግለ ወሲብ እንኳን እኔ ምንም አይነት ስሜት የለኝም። ስሜት ማለት ምንድን ነው? ምንም አይሰማኝም። የሆነ እንደዚህ ቪዲዮዎች ላይ ምናምን አንዳንድ ጊዜ የሆነ ሰሞን ላይ ፋሽን ትሬንድ አድርጎት ነበረ። መላክ ነው የሆነ ሊንክ ይልኩልሃል ስትገባ እዛ ነገር አለ ነው። እሱን አይቼ እንኳን ምንም አይስመሳኝ ምንም ስሜት የለም። ኖርማል በቃ የሆነ እየሳኩኝ ኧረ አያፍሩም እንዴ ምናምን እያልኩ የሆነ ሰዓት ላይ መብረቅ መዝቶ ስማ እግዚአብሔር ይሄ ለእኔ ይሆን እንዴ ምናምን አልኩኝ። አይ ሁለተኛ ከመታ አሁንም ድጋሚ መብረቅ መታ። አይ እስኪ ሶስተኛ አልኩኝ። ሶስተኛ ሲሰማ ከዛች በኋላ እርምርም ነኝ እኔ ጭራሽ ወደዚያ እንደዚህ ያርገ ሁለተኛ መቤት አልደግማስም ጌታ ሆይ እንዳትገለኝ እባክህን በቃ ትቻለሁ ምናምን እንደዚህ ቪዲዮዎች የማየት ነገር ምናምን ነበር። ግን ምንም አይነት ስሜት አልነበረኝም። በጣም ይገርማል። ወደ አንዳንድ የኢትዮጵያ ክልሎች አካባቢ ሴት ልጅ የሩካቤ ስሜት እንዳይሰማት ግርዛት ይፈጸምባቸዋል። ከዛ አንጻር ግርዛት አለ ሴት ግርዛት እንደ ባህሉ ይለያያል። ይሄን የምናገረው ለምንድን ነው? በተፈጥሮ ሴት ልጅ ቀዥቃዣ እንዳትሆን፣ ዕቃ እንዳትሰብር፣ ምንም በቃ ሁሉ ነገር ለባሏ ተገዥ እንድትሆን፣ ከባሏ ውጭ ሌላ ወንድ ጋር እንዳትሄድ፣ በትዳሯ ላይ እንዳትወሰልት እየተባለ በዚህ ሰበብ ብዙ ሴቶችን እንትን የሚሉ የሚገርዙ እናቶች አሉ። ኢቭን ገራጆቹ ራሳቸው ሴቶች ናቸው፣ እናቶች ናቸው። እና በዚህ መልክ ከሆነ ሴት ልጅ በድን ትሆናለች። ሌላው መንፈሱ ራሱ ምንም አይነት የሩካቤ ስሜት እንዳይሰማት አድርጎ በድን ያደርጋታል። በግልም መጥቶም አይገናኛትም። ወንዶቹም ደግሞ መጥተውም ማንኛውም ጉዳይ ቢፈጽምባቸው ምንም ስሜት አይሰማቸውም። የሚገርማችሁ ነገር እና እንዲህ አይነት ላይፍ ያላቸው አሉ። እና መንፈስ ብዙ አይነት ባህሪ ቢኖረውም እንዲህ የሚያደርገው ግን የቡዳ ዛር መንፈስ ነው። እናታችን ምንም እንኳን በቤተሰብ የቡዳ ዛር ባይኖርም ከልጅነት ጀምሮ ያያት እኛ ሰፈር ቡዳዎች ነበሩ ብላለች። እና ተስፋዬ ካሳ እንደተናገረው ምን ሆኖ ነው እንደዚህ የሚጮኸው አለች። አንዳሉ የቦሌ ልጅ ጨምላቃ ልጅ ናት። ወይ ቡዳ በልቶት ነው ስትባል፣ ወይኔ ቡዳዬ ርቦት ነበረ ዳቦ አትሰጡትም አለች አሉ። ምን ማለት ነው? አንዳንዴ ቡዳ ለሚባለው መንፈስ ያለን አመለካከት በጣም የሚያስቅ የሆነና እንደበላንና እንደተበላና እንዳልተበላ እንኳን ራሱ አናቅም። እና አሁነታችን አብራቸውን የኖረችው ግን ተበልቼ ቀብሪቹ አልተጨሰልኝም ወይም ደግሞ እንደዚህ አልተደረገልኝም፣ ስለዚህ ምንም አልነካኝም የሚል አመለካከት በፊት ሊኖራት ይችላል። ዛሬ ላይ ግን ትምህርታችን ውስጥ ሆና እየተናገረች ያለችው ነገር ምንድን ነው? እንዳልኳችሁ የቡዳ መንፈስ ከራስ ምታት ነው የሚጀምረው። ብዙ ጊዜ ልብ ላይ ቁጭ ይላል። ልብ ድካም፣ ልብ ላይ ማቅለሽለሽ፣ በጣም ከባድ እንቅልፍ የመጣል ስሜት አለ። ጸሎት ላይ በጣም ሀሳብን የመስረቅ ባህሪ ያለው እንደዚህ አይነት ነገሮች። ጥርጣሬ የሚፈጥረው ደግሞ አዳልሞት የሆነ ቡዳ ሲሆን ነው። አዳልሞት መንፈስ ያለባቸው እናቶች በቡዳ መልክ ኩል ተቀብተው ሰውን ሲመለከቱ ጸሎት ላይ ጥርጣሬ መፍጠር፣ ስዕሉ ፊት ስንንበረከክ ስዕሉን አቃቂር የማውጣት፣ የምናነበውን ሁሉን ሃይማኖታዊ ስርዓቶችን በሙሉ ዝም ብሎ የመጠራጠር ጥሩ ያልሆነ ስሜት እንዲሰማን የማድረግ ባህሪ ያለው እና ከዚህ ሁሉ ነገር አምልጦ ይህን የመሰለ ውበት ይዛ ዛሬ ላይ ጠላቷን ስትዋጋ ማየትን የመሰለ ትልቅ ነገር የለም። ፔሬድ ላይ ምን አይነት ስሜት አለ? ከደም ጋር በተገናኘ ከሰው ጋር ስትጣይ ወይም ደግሞ አላስፈላጊ የሆነ ብርጭቆ ተሰብሮ ቶሎ በቀን በሳምንት ቢያንስ 2-3 እጅ እየተቆረጠ የደም ግብር የሚፈልግ መንፈስ አለ ወይ? ወይም ደግሞ ፔሬድ የማዛባት ያለ ወቅቱ ፔሬድ የማምጣት በወር ውስጥ 2-3 ይሄ ነገር ካለ ደግሞ መንፈሱ የትኛው እንደሆነ በደንብ መሞቅ ይቻላል። አሁን ስለ ደም መንፈስ ካነሳን ወደኋላ እንመለስና ልጅ እያለን ማኖ የሚባል ፊልም አለ። የህንድ እንትን ነው እንደዚህ የውጊያ ምናምኖች አሉ አይደለ? እዛ ቁጭ ብለን እናያለን። እዛ ሲታረድ እንደዚህ ምናምን ደም በዓይናችን እናያለን። መጀመሪያ ታያለን። ከዛ ምን ሆነኛ እንደ ጨዋታ መጣ ነው እና ለምን እኛ ማንጫወትን ብለን ሀይ መሀሪ አላሁ አክበር እንልና ከዛ በዛ በያዝነው እንትን ከመካከላችን እንደዛ እያለን ግን አንድ ሰው ሳይሰበር ወይ ደምን ሳይወጣ ከዛ ጨዋታ እንትናለን። በቃ አንዳችን ወይ ወድቀን እንላጣለን ወይ እንደዛ እንላለን። ልክ በዛ ደም እንትን ነበረ። መንፈስ ያለ ምክንያት ምንም ነገር አያደርግምና ወደ ሳኡዲ ስመጣ እኔ ከቤት አልወጣም፣ የቤት ልጅ ነኝ። ግን ምንድነው ሶማሌን የሚባለው እዛ በጣም ፀሐያማ አለ። እዛ አናቴን ፀሐይ መታኝ ተብሎ 3 ዓመት ሙሉ ደም ሲነስረኝ ነበር። በቀን 3-4 የሚነስረኝ በቃ
እንደ እዛ በመንገድ ላይ እንደዚህ የሆነ ባልዲ ምናምን እያመጡ ነስር በጣም ነው የሚነስረኝ። እዚህ ጋር መጥቼ ከዚህ በፊት በሰኔ ጎልጎታ የተደረገላቸውን መስክር ስትጽፍ የነበር አንብበው ነበርና ሰኔ ጎልጎታ በልየን ያቆመልኝ ነስሩ። ስለዚህ እንደዚህ አይነት ፈተናዎች በአንቺ ህይወት ውስጥ በደንብ ነበሩ ማለት ነው? አዎ ነበረ። ደም ተቀምጬ ራሱ ማለት ነው ከፎቅ ወድቄ ደም በደም ስሆን ምንም ሳልሆን እየሳቁ ራሴ ቁጭ እንደዛ ያሳየኛል። ወይ መኪና ሲገጨኝ ደም በደም ስሆን ደም በቃ ደም ነበረ ሲያሳየኝ ነበር የሆነ ሰዓት ማለት ነው። ፐሬድ ላልከው ፐሬድ አዎ ይዛባል ማለት እንዴት ነው? ከመጣበት ቀን በአራት ቀን እየቀደመ ነው የሚመጣ ሁሌ። በዛ በቀን አይመጣም ህመም። በስመ አብ በአራት ቀን አራት ቀን እየቀደመ ለምሳሌ በ27 ነው የመጣ ባለፈው። ስለዚህ በ27 ከመጣ በ23 ነው የሚመጣ እንግዲህ ወይ በ23 ምናምን ደስ ባለፈው 24 ቀን ይቀድማል። ለዛ ይሆናል ማለት ባልፈለግሽው ሰዓት ሱባኤ ስትይዢ ወይ ቤተክርስቲያን ልትሄጂ ስትይ ወይ ደግሞ ድንገት በቃ እንዴት ነው እንደዚያ ነገር የሚፈጠረው? ወይስ ከአመጋገብ እንደዚህ ከስራ ድቃ የሆነ ምክንያት አድርጎ ነው የሚያመጣው ወይስ ድንገት ነው የሚያመጣው? ፊት ለፊት በቃ የመንፈሱ መሆኑ ፍጥጥ ይላል። በዚህ አጋጣሚ ራሱ አሁን ትዝ አለኝ አሞኝ ምናምን ብዬ እነዛ ከተፉብኝ ምናምን ብለን እንደውም በዛ ወሬ ወስደን እንትን አላልኩም እና እኔ ዳንኩት የሆነ ሰዓት ላይ ሞትኩባት ነው ይባላል። እናቴ ያ ትዝ አለኝ ስሞትባቸው ጥለውኝ ሄዱ ምናምን ያለው እና እኔም ሞትኩኝና ሞትኩ ማለት ትንፋሽ አለ ግን በቃ አንድ ሐሙስ የቀረሰው አለ አይደለ ወደ ሰማይ ሊሄድ ወደ አባቱ እንደዛ ነው የሆንኩት። እናቴ በቃ ምንም ስለራስ የምታውቀው ነገር የለም። ቡና ፊላታ እንደዛ አድርጌና ቅዱስ ጊዮርጊስ ጸበል አለኝ አለ። አንተ ነው የሰጠኸኝ፣ እዛው ከፈለክ እንትን በላት ግደላት ከፈለክ ሆነልካ። ከዛ በኋላ እዛ ከተጸበልኩኝ እኔ የስጋ በሽታ ሞኝ አያውቅም፣ ታምሜ አላውቅም። ከዛ በኋላ በቃ ዳንኩኝ። ህመም የለም። ወንድሜ ሲታመም እያየሁ ራሱ ማለት ነው እንዲያመኝ ፀሐይ ላይ ቁጭ እላለሁ ሆስፒታል እንዲወስዱኝ ማለት ነው ስለማያመኝ። እዛ ዳነ። ቅዱስ ጊዮርጊስ ላመስግንልኝ፣ ከሞት ነው ያዳነኝ። እኔ ወደ ሰው ጸበል ለመሄድ ላቋርጥሽ ግን ሀሳብሽን ካቋረጥኩት ሙሉ ታሪክሽን የመናገር ቻንስሽ እየቀነሰ እንዳይመጣ አጠቃላይ ጠቅልይና እኔ መጨረሻ ላይ ጠቀልላለሁ። እሺ ያኔ ስለ ፐሬድ ላይ እንዴት ነው ቅዱስ ጊዮርጊስ ላይ እኔ እዛ ቦታ ላይ ከሞት እንደዳንኩኝ እዚህ ከመጣሁ በኋላ ነው እንጂ የማውቀው ያላቅም ነው። ቅዱስ ጊዮርጊስ እዛ ጸበል ላይ ማለት ነው። ከዛ በፊት ምን እንደሄድኩ አላውቅም። ግን የሆነ ሰዓት ላይ ኧረ መምህር እኔ በህይወቴ እንደዛ አይነት ሰው እንደዛ የሚያምር ሰው አይቼ አላውቅም። ወይኔ በመድኃኒዓለም እንደዛ አይነት ቆንጆ ሰው አለ። በጣም ነው የሚያምረው ልጁ ማለት ነው። ሰው አይመስል መልአክ ነው፣ ስዕል ነው የሚመስለው ጌታ። እዛ ልንጸበል ሄደን ማለት ነው መተት አድርገውበት ነው የሚባለው። እብድ ነው የሆነ ነቅሎ። ግን እዛ ጸበል ቦታ ላይ ይመጣል ይቀመጣል ምናምን ያይህና ወይ እጅህን ይስምሃል ወይም ከዚህ ይልሃል። እኔ በቃ አሁን ድረስ ውበቱ ትዝ ይለኝ። እኔ ከዛ በኋላ እኔ ውብ ሰው ራሱ አይቼ አላውቅም። እሱ የሚያምረው በጣም ቆንጆ ነበርና እዛ ሂጄ እኔ እየተጸበልኩኝ የሆነ ሰዓት ላይ 3ኛ ቀናችን እንደዚህ ፐሬድ መጣ። እንትን እኮ አይደለም ቀኑ እኮ አይደለም ዝም ብሎ ከዛ አቆምኩት። ዝም ብሎ ከዛ ጸበል መሄድ ተውኩት። እንደዚህ አቆምኩት። አንዳንዴ አሁንም ሱባኤ ለሚያሳስብ ምናምን እንደዚህ ወይ ፐሬድ ይመጣል ወይም ሰዎቹ በሆነ ምክንያት ምናምን ያበላሸዋል። ቃተተና ወደ ላይ አሸቅቦ አይቶ ኤፍታህ አለው።
በቃ ተከፈት አለው። ተከፈት ተከፈት ያለው አምላክ ከሆነ ማንም ሊዘጋው አይችልም። ማን ይችላል እኮ? ተከፈት ተከፈት በልልን እንበለው። እድል ተከፈት፣ ስራ ተከፈት፣ ማስተዋል ተከፈት፣ አእምሮ ተከፈት፣ ቀና ቀና የሆነ መንገድና ሐሳብ ተከፈት ካልን ይውላችሁ እሱ ካለ ተከፈት ካለ እኛም የምንልበትን አክብሮ ተከፈት ይላል። ማን ሊዘጋ ይችላል? ተዘግቶ የነበረው ላይ ተከፈት ያለ አምላክ ነው፣ ሰው አይደለም። ያለው አምላክ ነው። አምላክ ምን ሆኖ ስጋ ለብሶ ሰው ሆኖ መጥቶ ተከፈት አለ። በቃ የተዘጋው ቦታ ላይ እግዚአብሔር ተከፈት ካለ መከፈት ብቻ ነው። ሳይንቲስቶች ያልከፈቱትን ሰማይ ከፍቶ የመጣ አምላክ አለ። ባለሙያዎች ያልከፈቱትን፣ መሪዎች ያልከፈቱትን ሊከፍት የሚችል እግዚአብሔር ብቻ ነው። ማዕረግ ያልከፈተውን፣ ስልጣን ያልከፈተውን እግዚአብሔር ተከፈት ካለ ይከፈታል። በተፈጥሮ ጨልሞ የነበረውን ደብዛ የጠፋውን እግዚአብሔር ተከፈት ካለ ማንም ሊዘጋ አይችልም። ብቻ ከሰማይ ተከፈት ይበል። አንድ ወቅት ላይ ጴጥሮስን አስረውት ነበር። በሰንሰለት በአራት ወታደሮች ጥብቅ በሆነ የወህኒ ቤት መዝጊያ ታስሮ ነበር። አልፎም ተርፎ ጫማውን አውልቆ ልብሱን አውልቆ በቃ ነገ ሞቴ ነው ብሎ ግን ምን አስጨነቀኝ ወደ ጌታዬ ነው የሚሄደው ብሎ ደንበኛና እጅግ በጣም ወፍራም እንቅልፍ ተኝቶ ነበር። ሲነጋ ሞቴን እጠብቃለሁ ብሎ ነበር። መልአኩ መጣና በጨለማው ወህኒ ቤት ውስጥ አበራ። ጎድኑን ነካና ተነሳ ሲለው ህልም መሰለው። ልብስህንም ልበስ ጫማህንም አጥልቅ አለው። ከዛ በኋላ ወታደሮቹ ተኝተዋል። ጴጥሮስ ግን የሚነቃነቀው በብርሃን ውስጥ ነው። ሰንሰለቱ ከእጆቹ ሲወድቁ የወታደሮቹ ወይም የወህኒ ቤት ጠባቂዎቹ ቁልፍ አልጠየቀም መልአኩ። ብቻ ሰንሰለቶቹ ከእጁ ወደቁ። ልብሱን ለበሰ፣ ጫማውን አጠለቀ። የሚቀጥለው ምዕራፍ መልአኩን ሲጠብቀው ተከተለኝ ያለው። ወታደሮቹ ተኝተዋል። በሩ ተከፈተ። ጴጥሮስ በሞት ወህኒ ቤት የገባበትን መዝጊያ አልፎ ሄደ። ከዛ በኋላ መልአኩ ከሱ ሲለየው ህልም ነው እውነት ነው እያለ ሲያይ አካባቢውን ሲቃኝ ከወህኒ ቤት ወጥቷል። ህልም መሰለው። ከዛ በኋላ መዝጊያው ሁለተኛው፣ አንደኛው የብረት መዝጊያ ሁሉ ተከፈተ። ተከፈት ካላየ ምንም ችግር የለም፣ ይከፈታል። በቃ ችግሩ እግዚአብሔር እንዲከፍትልን ብዙ ጊዜ ቦታና ሰዓት የአምልኮት ጊዜና የጸሎት ወቅት አልሰጠንም። ስለዚህ ሰው እንዲከፍትልን ፈለግን፣ መሪዎች እንዲከፍቱልን ፈለግን፣ ባለሙያዎች እንዲከፍቱልን ፈለግን፣ የጤና መኮንኖችና ዶክተሮች እንዲከፍቱልን ፈለግን፣ የትምህርት ቤት ዕውቀት እንዲከፍትልን ፈለግን። ትልልቅ የዩኒቨርሲቲ ተቋም በመገንባት በነዛ ውስጥ ያሉ አካያዶችና የትምህርት ደረጃዎች የተሻለ ቦታ ይሰጡናል ብለን እንዲከፍቱልን ፈለግን። ይሄ ማለት አይጠቅሙም ማለት አይደለም፣ ግን ዋናው ነገር ተዘግቷል። ዋናው ነገር የተዘጋው የስነ ልቦናችን ላይ ያለው የጠላት ኃይል እውነትንና በጎውን አምልኮት አካያድንና መንፈሳዊ ቅንነቱን ከህይወታችን ደብዛ በማጥፋት አጠቃላይ ሰማያዊ ግንዛቤዎችን ዘግቶ የተለየ የህሊናና የልቦና ወህኒ ቤት ውስጥ እየኖረን እንዳለ ለብዙዎችን ግልጽ አለመሆኑ ነው ችግሩ። ከዚህ በኋላ መዝጊያውም ተከፈተ፣ ሄደ። መክሊት ያለው ጌታው ሲመጣ መጀመሪያ ጌታውን አደመጠ። እግዚአብሔርን እንድናደምጥ እግዚአብሔር ያግዘን። ጌታውን ሲያደምጥ ጌታውን ያለ አንተ መጀመሪያ አንተ አገልጋይ አለው። በጎነቱ የታየው መጨረሻ ላይ ነው። አንተ አገልጋይ ና 5 መክሊት
ሰጣለው በአምስቱ አትርፈህ ቆየኝ ብሎ አምስቱን ሰጥቶት ወደ ሩቅ አገር ሄደ። ወዲያው ነው ደግሞ ሰጥቶት ሄደ። እያንዳንዳችን ከእግዚአብሔር ስጦታ አለን። የስጦታ ንጉሥ ቸርነቱ በሕይወታችን ሳያበዛ በየትኛው መንገድ አልተፈጠርንም። ግን ስጦታችንን አናቅም፣ መክሊታችንን አናቅም። ስለ መክሊት አልጸለይንም። አሁን 5 የተቀበለው እንዲህ እያለ ጸልያል። ጌታ ሆይ የማትረፊያውን መንገድ ምራኝ። 5 ሰጥቶኛል ጌታዬ፣ 5 ላትርፍ። አልተኛም፣ አላጉረመረረም፣ አልተቆጣም። አንተ ማነህ አላለም። ማትረፍም አለማትረፍም መፍትሄ ነው አላለም። ዲሞክራቲክ አይደለም። የዲሞክራሲ ምናምን የሚለው ለጠብና ለነገር እንድትመቻች ሃይማኖትህን ለቀህ ክህደትን እንድትለምድ የሚያመቻች የዚህ የጣዖት ርዕዮተ ዓለም አገላለጽ ነው። ጣዖታዊ ቋንቋ ነው። ደምደም የሚሸተው ቋንቋ ነው። ይሄ ዲሞክራሲ ምናምን የሚባለው ማዘናጊያ ነው። ከአምልኮት መለያ ነው። ከእግዚአብሔር ክብር ማስወገጃ ነው። ሰማያዊ ድምፅህን፣ ሰማያዊ ተስፋህን ትተህ ይሄንን ቋንቋ አዝለህ ተሸክመህ እንድትኖር ዝም ብሎ የሚያንገላጅጅ አይነ ጥላ ቃል ነው። ይሄ እንደዚህ አይነት ቋንቋ ውሸቱን ነው፣ ማጭበርበሪያ ነው። ስለዚህ እንዲህ አይነት የማጭበርበሪያ ድምፅ በሕይወት ውስጥ አላስገባም። ምን አለ? ለማትረፍ ልቸኩል አለ። እያተረፈ ጌታው መጣ። ጌታው ሲመጣ ወደ ፊቱ ቀጥ ብሎ ሲቆም መጀመሪያ ያከበረውን ቃል አሁን ደግሞ በስራ ሲያከብረው ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ 5 መክሊት አተረፉኝ። እግዚአብሔር ስሙ የተመሰገነ ይሁን። የሚገርም ነው። 10 አድርጓል አይደለ? የሰነፉን ይወስድበታል። እኛ ሁሉ ነገር ተወስዶብን የት እንደምንቆይ እዚህ ላይ እንገነዘባለን። 5 መክሊት አትርፎ በጌታው ፊት ሲቆም በመተማመን ነው የቆመው። በእግዚአብሔር ፊት ሲቆም በመተማመን በጌታው ፊት በሰጠው ፊት የመክሊቱ ባለቤት ሲመጣ ጌታዬ አንተ ሰጠኸኝ አለው። እግዚአብሔር ሳይሰጠን የቀረ ነገር የለም። ግን መክሊታችንን አላወቅንም። አንዳንዶቻችን ረጂ እንድንሆን ነበረ፣ ዲያብሎስ ተረጂ አድርጎናል። አንዳንዶቻችን ደግ እንድንሆን ነበረ፣ ዲያብሎስ ክፉ አድርጎናል። አንዳንዶቻችን መካሪ እንድንሆን ነበረ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።